በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኖህ ታሪክ። ከብዙ ዓመታት በፊት በምድር ላይ ብዙ ሰዎች ይኖሩ ነበር። እግዚአብሔር ውብ ዓለምን ፈጥሮ ሰዎች በሰላም በፍቅር እንዲኖሩ ይፈልግ ነበር። ነገር ግን ሰዎች እየተለወጡ መጡ። ብዙ ሰዎች ክፉ ነገር ማድረግ ጀመሩ። ይጣሉ ነበር፣ ሐሰት ይናገሩ ነበር፣ እርስ በርሳቸውም አይዋደዱም ነበር። ይህ ሁሉ እግዚአብሔርን አሳዘነው። እግዚአብሔርን ሰዎች በምድር ላይ እጅግ ክፉ በመሆናቸው ሰዎችን በመፍጠሩ እግዚአብሔር አዘነ፣ ተጸጸተ። ነገር ግን በዚያን ጊዜ አንድ ደግና እግዚአብሔርን የሚወድ ታዛዥ ሰው ነበር። የዚህ ደግና እግዚአብሔርን የሚወድ ለእግዚአብሔርም የሚታዘዝ ታዛዥ ሰው ስም ኖህ ይባል ነበር። ኖህ እግዚአብሔርን ይወድ ነበር፣ ትእዛዙንም ይታዘዝ ነበር። ሰዎችን በፍቅር ያናግር ነበር፣ ሰዎችን ያከብር ነበር፣ ደካሞችንም ይረዳ ነበር። ኖህ ትልቅ ቤተሰብ ነበረው። ሚስቱና 3 ልጆች ከእርሱ ጋር ይኖሩ ነበር። ሁሉም እግዚአብሔርን ይወዱ ነበር። ነገር ግን ኖህ በነበረበት ጊዜ የነበሩ ሕዝቦች እጅግ በጣም ክፉዎችና እግዚአብሔርን የማይታዘዙ ኃጢአትና ክፋትን የሚሰሩ እርስ በራሳቸው የማይዋደዱ ክፉ ሰዎች ነበሩ። ኖህ በነበረበት ጊዜ የነበሩ ሰዎች እንደ ኖህ እግዚአብሔርን አይታዘዙም። ኖህ እግዚአብሔርን የሚታዘዝ እጅግ መልካም ሰው ቢሆንም በኖህ ጊዜ የነበሩ ሰዎች ግን እጅግ ከባድ ኃጢአቶችን እየሰሩ እግዚአብሔር የማይወደው ነገር ይፈጽሙ ነበር። እግዚአብሔርም በዛ ጊዜ ሰዎችን ከኃጢአታቸው እንዲመለሱ የንስሐ ዕድሜ ንስሐ እንዲገቡ ሰጣቸው። ነገር ግን በዛ ጊዜ የነበሩ ሰዎች ንስሐ ሳይገቡ ዛሬ ነገ እያሉ ኃጢአት ላይ ኃጢአት ሲጨምሩ ያ ዘመናቸውም ለንስሐ የተሰጠው ዘመናቸውም ሳያውቁት አለቀ። ነገር ግን ኖህና ቤተሰቦቹ ሁሉም እግዚአብሔርን ይወዱ ነበር። አንድ ቀን እግዚአብሔር ዓለምን ሊያጠፋ ወሰነ። ሰዎች ከኃጢአታቸው የማይመለሱ በመሆናቸው እግዚአብሔር ዓለምን ሊያጠፋ ወሰነ። በዚህ ጊዜ እግዚአብሔር ኖህን ጠራው። ኖህ ሆይ፣ በምድር ላይ ትልቅ ጎርፍ፣ ከባድ ዝናብ ላዘንብ ነውና አንተና ቤተሰብህ እንድትድኑ ትልቅ መርከብ ስራ አለው። ኖህ እግዚአብሔር ያለውን ሁሉ በጥንቃቄ አዳመጠ። ምንም እንኳ ትልቅ መርከብ መስራት ከባድ ቢሆንም ኖህ እግዚአብሔርን ታዘዘ። በማግስቱም ኖህና ልጆቹ እንጨት መቁረጥ ጀመሩ። ትልቅ ዛፎችን ቆረጡ። እንጨቱን አስተካክለው በቀስታ መርከቡን መስራት ጀመሩ። መርከቡም በጣም ትልቅ መርከብ ነበር። ብዙ ክፍሎች ነበሩት። ለእንስሳት የሚሆኑ ክፍሎች፣ ለምግብ ማስቀመጫና ለቤተሰቡ የመኖሪያ ቦታዎች ነበሩ። ኖህ በየቀኑ ይሰራ ነበር። እግዚአብሔርም ኖህ ሲሰራ ከኖህ ጋር ነበረ። ኖህንም እግዚአብሔር ኖህ ሳያይ ሁል ጊዜ ያግዘው ነበር። ፀሐይ ብትሞቅም እንኳ ኖህ መርከቡን መስራት አይተውም ነበር። ድካም ቢሰማው ስራውን ይቀጥል ነበር። ሰዎች ግን ኖህ ላይ ይስቁበት ነበር። አሁንም እንኳ እግዚአብሔር ባዘዘው መሰረት እግዚአብሔር ዓለምን ላጠፋ ነው ብሎ በተናገረው መሰረት ኖህ ከዛ ከጥፋት ለመዳን መርከብ እየሰራ የእግዚአብሔርን ትእዛዝ እየጠበቀ ቢሆንም በወቅቱ የነበሩ ሰዎች ግን ቀለኞችና እግዚአብሔር ያለውንም የማያስተውሉ እጅግ ክፉ ሰዎች ነበሩ። ኖህ ግን
እነዛ ሰዎች ሲስቁበት ምንም አይመስለውም ነበር። ሰዎችም ኖህ ሆይ በዚህ ቦታ ባህር የለም፣ ለምን ትልቅ መርከብ ትሰራለህ ይሉበት ነበር። እንዲህም እያሉ ይሳለቁበት ነበር። ኖህ ግን አይናደድም። በትዕግስት እግዚአብሔር አዞኛል ይላቸው ነበር። ብዙ ወራትም መርከብ በመስራት አለፉ። በመጨረሻም በእግዚአብሔር እርዳታ እጅግ በጣም ግዙፍ መርከብ ዝሆኖችን፣ ቀጭኔዎችን፣ ብዙ እንስሳቶችን ጨምሮ የሚችል መርከብ ኖህ ሰርቶ አጠናቀቀ። ከዚያ እግዚአብሔር ኖህ ሆይ ከእያንዳንዱ እንስሳ ወንድና ሴት እያደረግ 2 ወደ መርከቡ አስገባ አለው። በዚህ ጊዜ ኖህም እግዚአብሔር እንዳዘዘው ከእያንዳንዱ እንስሳ ምድር ላይ አንድም እንስሳ ሳይቀር ከየአይነታቸው ወንድና ሴት እያደረገ 2 እንስሶችን እያደረገ በመርከቡ አስገባ። ከዚህ በኋላ እጅግ ከባድ የሆነ ነገር፣ እጅግ የሚገርም ነገር ተከሰተ። እጅግ ከሩቅ ቦታ እንስሳት ወደ መርከቡ መምጣት ጀመሩ። አንበሳዎች፣ ዝሆኖች፣ ፈረሶች፣ ግመሎች፣ ወፎች፣ ውሾችና በጎች፣ ሁሉም በየአይነታቸው እኛ ምናቃቸው እንስሶች ሁሉ ወደ መርከቡ ሴትና ወንድ እየሆኑ ገቡ። 2 ሆነው በሰላም ሳይጣሉ ሳይገፋፉ ወደ መርከቡ ገቡ። ትናንሽ ወፎች በሰማይ ይበሩ ነበር። ትልቅ ዝሆኖችም በቀስታ ተራምደው ወደ መርከቡ ይገቡ ነበር። ልጆች ሆይ ይህን ሁሉ ማየት ምን ያህል አስደናቂ ይሆን ነበር። ኖህና ቤተሰቡም ምግብ ወደ መርከቡ አስገቡ። ለእንስሳቱ ሳርና እህል የሚበሉትን ሁሉ አዘጋጁ። ሁሉም ከገቡ በኋላ ኖህ እግዚአብሔር እንዳዘዘው የመርከቡን በር ዘጋ። ከዚያም በኋላ እግዚአብሔር አስቀድሞ እንደተናገረው ዓለምን አጠፋለሁ፣ ከሰማይም የጥፋት ውሃ ከባድ ዝናብ አዘንባለሁ ባለው መሰረት እጅግ በጣም እኛ በሕይወታችን አይተን የማናውቀው ዛሬ ላይ ከባድ ብለን ከምንናገረው ዝናብ እጅግ ከባድ ዝናብ መዝነብ ጀመረ። መጀመሪያ ትንሽ ዝናብ ነበር። ከዚያ ግን በጣም ከባድ የሆነ ዝናቡ ኃይሉ እየጨመረ መጣ። 1 ቀን 2 ቀን ብቻ ሳይሆን ብዙ ቀናት ዘነበ። ዝናቡም እጅግ በጣም ከባድና ለብዙ ቀናት ሳያቋርጥ በመዝነቡ በምድር ላይ ያለው ውሃ ሁሉ ከፍ እያለ ሄደ። ወንዞችና ሐይቆችም ሁሉ ሞሉ። ከዝናቡም ብዛት የተነሳ ከጎርፉም ብዛት የተነሳ ቤቶችና ተራሮች ሁሉ ተሸፈኑ። አንድም ነገር ምድር ላይ አይታይም ነበር። ውሃው ምድር ላይ ያለውን ነገር ሁሉ ዋጠው። ቤቶችና ትላልቅ ተራሮች ሳይቀሩ በውሃው ተዋጡ። ነገር ግን መርከቡ በውሃ ላይ በሰላም ይንሳፈፍ ነበር። በመርከቡ ውስጥ ኖህና ቤተሰቡ እንስሳቱን ይመግቡ ነበር። በዚያ በጣም በሚያስጨንቀው ዝናብ፣ እጅግ በጣም በሚያስጨንቀው ጎርፍ ውስጥ ግን እግዚአብሔር ከኖህና ከቤተሰቡ ጋር ስለነበረ ኖህና ቤተሰቦቹ ምንም ሳይፈሩ ሳይጨነቁ
በዚያ በመከራ ሳይሞቱ ሳይሰቃዩ በመርከቡ በሰላም ቆዩ። ከብዙ ቀናት በኋላ ዝናቡ እየቀነሰ መጣ። ከዚያ ውሃው መቀነሱን አይቶ መጀመሪያ ኖህ ቁራን ላከ። ቁራም ዝናቡና ጎርፉ ውሃው መቀነሱን አይቶ እንዲመጣ ቢላክም ቁራ ግን እዚያው ሰማይ ላይ ሲዟዟር ከዛ ደግሞ የሞተውንም እንስሳ ሲበላ ምን ሲል ወደ ኖህ ሳይመለስ በዚያው ቀረ። በዚያም ዛሬ ላይ የቁራ መልእክተኛ ሲባል ሰምታችሁ ከሆነ ከዚህ የተነሳ ነው ሰዎች የቁራ መልእክተኛ የሚባሉት። የቁራ መልእክተኛ ማለት በሄደበት ማይመለስ መልእክቱን የተላከበትን መልእክት የሚረሳ ማለት ነው። ኖህ የላከውም ቁራ መልእክቱን ለኖህ ሳያደርስ እዚያው አንዱን ሲያይ ወሬውን ሲያይ ምን ሲል በዚያው ቀረ። ከዛ ደግሞ ከዛ በኋላ ኖህም እርግብን ላካት። እርግቧም ዞር ብላ በራ የምታርፍበትን ቦታ እንጨት ስታጣ ከጥቂት ጊዜ በኋላ ወደ ኖህ ተመለሰች። ከዛ አሁንም ኖህ ቆይቶ ውሃው በጣም በደንብ አድርጎ መቀነሱን ካየ በኋላ ለሁለተኛ ጊዜ እርግቧን ላካት። በዚህ ጊዜ እርግቧ በአፏ አረንጓዴ ቅጠል ይዛ ተመለሰች። ኖህም በዚህ ጊዜ እጅግ በጣም ደስ አለው። ምድርም እየደረቀች እንደሆነና ውሃው እየቀነሰ እንደሆነ እርግብ ቅጠል ይዛ በመምጣቷ ኖህ አረጋገጠ። ከጥቂት ጊዜ በኋላም እግዚአብሔር ከመርከቡ እንዲወጡ ኖህና ቤተሰቡን አዘዛቸው። ኖህና ቤተሰቡ በደስታ ከመርከቡ ወጡ። እንስሳቱም እየሮጡና እየዘለሉ ወጡ። ያቺ መርከብም በጣም ከፍ ያለ ተራራ ላይ የኤረር ተራራ በሚባል ተራራ ላይ በመጨረሻ ውሃው ሲደርቅ አረፈችና ኖህና ቤተሰቡ እንዲሁም እዛ ውስጥ የነበሩ እንስሳት ሁሉ አዕዋፍት ሁሉ በሰላም ሳይሞቱ ወጡ። ነገር ግን ምድር ላይ ያሉት ሁሉም ነገሮች እነሱ ሲወጡ አልቀው ነበር። የተረፈ ነገር የለም። ቤት የለም፣ እንስሳት የሉም፣ ሰዎች ሁሉም እግዚአብሔር ሁሉንም ስለቀጣቸው ሁሉም በጥፋት ውሃ አልቀው ነበር። በዚያ የጥፋት ውሃ ላይ የተረፉት 8ቱ ነፍሳት ተብሎ የሚጠሩት የኖህ ቤተሰቦች ኖህና የኖህ ባለቤት፣ የኖህ ልጅ ካምና የካም ባለቤት፣ ሴምና የሴም ባለቤት፣ ያፌትና የያፌት ቤተሰብ ባለቤት በመባል የሚታወቁ 8ቱ የኖህ ልጆችና የኖህ ልጆች ሚስቶች ናቸው። በዛን ዘመንም እግዚአብሔር መልካም ሰው ሆኖ ያገኘው ኖህና የኖህም ቤተሰብ ብቻ ነበርና ኖህና የኖህ ቤተሰብ ከዛ ከጥፋት ውሃ ተርፈው በመርከቧ ተጠልለው በሰላም ወጡ። ከዚያ እግዚአብሔር በሰማይ ላይ ውብ ቀስተ ደመና ለኖህ አሳየ። ቀስተ ደመናውም በብዙ ቀለሞች ያማረ ነበር። እግዚአብሔርም ይህንን ቀስተ ደመና እያሳየው ኖህን ይህ ቀስተ ደመና በእኔና በአንተ መካከል የሚደረግ ቃል ኪዳን ነው። አንተ እኔን የምትወድ እጅግ መልካምና ሰዎችን የምታከብር
ለእኔም የምትታዘዝ መልካም ሰው ስለሆንክ በአንተ ለዓለም ቃል ኪዳን እገባለሁ ብሎ ቀስተ ደመናውን እያሳየው ለኖህ ቃል ኪዳን ገባ። በሰማይ ላይ ይህንን ቀስተ ደመና ባየ ጊዜ በእኔና በአንተ መካከል ያደረግነው ቃል ኪዳን ትዝ ይበልህ። ይህ ቃል ኪዳን ማለት ከዚህ በኋላ ምድርን በጥፋት ውሃ እንደማላጠፋ ላንተ የገባሁልህ ቃል ኪዳን ነው። ስለዚህ ከዚህ በኋላ ምድርን በጥፋት ውሃ አላጠፋም። ይህም ደግሞ የቃል ኪዳን ምልክቴ ይህን ቀስተ ደመና ነው ብሎ ለኖህ በቀስተ ደመና እግዚአብሔር ቃል ኪዳን ገባ ማለት ነው። ልጆች ዛሬ በሰማይ ላይ ቀስተ ደመናን ስታዩ ማሰብ ያለባችሁ እግዚአብሔር ዓለምን በጥፋት ውሃ ላለማጥፋት ለኖህ የገባውን ቃል ኪዳን ነው ማለት ነው። እግዚአብሔር ከሚወዳቸው ሰዎች ጋር እሱን ከሚወዱት ጋር ቃል ኪዳን ይገባል። ስለዚህ ኖህንም ስለሚወድ እግዚአብሔር ከኖህ ጋር ቃል ኪዳን ገባ። ኖህና ቤተሰቡም ለእግዚአብሔር መስዋዕትን አቀረቡ፣ እግዚአብሔርንም አመሰገኑ። ከዛ በኋላ ኖህና ቤተሰቡ አዲስ ሕይወት ጀመሩ። በሰላምና በደስታም አብረው ተዋልደው በስተው በዓለም ሁሉ ተበትነው ኖሩ። ልጆች ዛሬ ላይ በዓለም ላይ ያለው ሕዝብ ምን እንደሆነ ታውቃላችሁ? በዓለም ላይ ዛሬ ያለው ሕዝብ የኖህ ዘር ነው። እሺ፣ የኖህ ልጆች ካም፣ ሴምና ያፌት ይባላል። እነዚህ ሁሉ በዓለም ላይ ተሰራጭተው ዓለምን ሞልተው ያሉት የነዚህ ዘሮች ናቸው ማለት ነው። እና ዛሬ ዓለም ስታዩ ያኔ ከጥፋት ውሃ የተረፉትን የኖህ ቤተሰቦችን ነው የምናስበው ማለት ነው። ምክንያቱም ዓለም ከጥፋት ውሃ የቀጠለው በእነሱ ዘር ነውና። ስለዚህ ልጆች ከዚህ ከጥፋት ውሃ 8ቱ ነፍሳት ተርፈው በሰላምና በደስታ እግዚአብሔርን እያመሰገኑ ተዋልደው በስተው ዓለምን ኖረዋል ማለት ነው። ስለዚህ በዚህ ታሪክ የምንማረው እንደ ኖህ እግዚአብሔርን መታዘዝ፣ እግዚአብሔርን መውደድ፣ ጸሎት መጸለይ፣ ማስቀደስ፣ ቤተ ክርስቲያን መመላለስ፣ መዝሙር መዘመር እንጂ ክፉ አለማድረግን ማለት ነው። ከዛም ባሻገር ደግሞ እንደ ኖህ ደግሞ ትዕግስተኛና እግዚአብሔርን የምናምን መሆን ያስፈልጋል ማለት ነው። እግዚአብሔር ኖህን መርከብ ስራ ሲለው ኖህም እግዚአብሔር እንዳዘዘው ሰራ እንጂ በእኔ መርከብማ እንዴት ይሄ ሁሉ እንስሳ ይገባል? ይሄ ሁሉ ወፍ እንዴት ይገባል? ብሎ ከእግዚአብሔር ጋር ተከራክሮ ተስፋ ቆርጦ ሳይሰራው አልቀረም። እግዚአብሔር እንዳዘዘው ሰራው እንጂ። ስለዚህ ትዕግስትና እምነት አስፈላጊ ናቸው ማለት ነው። ከዛ ባሻገር ደግሞ እግዚአብሔር እርሱን የሚወዱትን ሰዎችን እንደሚጠብቃቸው እንገነዘባለን ማለት ነው። እግዚአብሔር ኖህን ይወደው ስለነበረ ኖህም እግዚአብሔርን ይወደው ስለነበረ እግዚአብሔር በዛ በክፉ ዘመን በዛ በጥፋት ውሃ ዘመን ኖህን ከሰዎች ሁሉ ለይቶ ጠብቆ አኑሮታልና። ከዚህ ባሻገር ደግሞ እኛ ሁላችንም ደግና ታዛዥ መሆን አለብን ማለት ነው። ስለዚህ ከኖህ ታሪክ ብዙ ነው የምንማረው ማለት ነው አይደል? ስለዚህ ልጆች እኛም እንደ ኖህ ታዛዥ፣ ትዕግስተኛ ልንሆን እግዚአብሔርንም ልንወድ ይገባል ማለት ነው። ልጆች ለዛሬ ያዝነው ታሪክ ይሄ ነበር። ስለዚህ ከኖህ ታሪክ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ሌላ ጊዜ ደግሞ ሌላ ታሪክ ይዤላችሁ እመጣለሁ። ሁላችሁም በሰላም ቆዩ።